ሰላም ሰላም ውድ ቤተሰቦቼ እንደምን አመሻችሁ እንደምን እስከ ሰዓት ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ከእግዚአብሔር ጋር ስንሆን ለካ ብዙዎች ይደነግጣሉ። አይምሰላችሁ። አሁን መጸለይ ከጀመራችሁ በኋላ እንኳ ስንቶቹ ናቸው የሚሸሹት? በደንብ አስተውሉ። መንበርከክ በቤታችሁ ከቻላችሁበት ጊዜ ጀምሮ፣ መለስተኛ የቤተሰባችሁ ሰላምና መረጋጋት ከመጣበት ጊዜ ጀምሮ፣ ሌሎቹ መረጋጋት ያቃታቸው እንኳን ፊታችሁን አይተው ስማችሁም ሲጣራ ይደነግጣሉ። እንዴት መሰላችሁ? አሁን ራሱ መምህር ግርማ ሲባል መዓት የመጣባቸው የሚመስላቸው እኮ ቤተሰቦች አሏችሁ አይደል? እንዶ መዓት የመጣባቸው የሌለ ባጤ ቋጡን ሲቀባጥሩ አያቆኝም እኮ ምንም አያቆም እኮ። እንደዛ ማለት እኮ ነው። መንበርከክ ስትጀምሩ፣ መጸለይ ስትጀምሩ፣ እጃችሁን መዘርጋት ስትጀምሩ ስምህን አከብረዋለሁ የሚል መንፈሳዊ ጸጋ እኮ ለአብርሃም ተሰጥቶታል። የሚረግሙህን እረግማለሁ፣ የሚመርቁህን እመርቃለሁ ይላል። ስሙን እየጠራችሁ የምታገኙት መንፈሳዊ ኃይል ስማችሁ ላይ ብቻም አይደለም፣ አካላችሁም ላይ ብቻም አይደለም፣ መላው ሕይወታችሁና ኑሯችሁም ላይ ሁሉም የሚሰጋበትና የሚደነግጥበት ይሆናል። አሁን ሄሮድስ እስቲ ያስቡት። ሂሳብ ብታወጡና ብታወርዱ በዛ እሱ ባለበት ዘመን ውስጥ የሚቀረው ዕድሜ በጣም አጭር ነው። ገና ሕፃኑ አድጎ ይነጥቀኛል ብሎ አስቦ ይመስላችኋል? ውስጡ ያደረበት መንፈስ ነው የደነገጠው። በቃ የአይሁድ ጉዳይ አሳሳቢ ነው። ለምን? የቀደመው የአብርሃም ዘመን የይስሐቅ የያዕቆብ ትውልድና የቃል ኪዳኑ ተስፋ ሁሉም ያረፈው የአብርሃም ዘር ላይ ስለነበረ በይሁዳ አይሁድ ተብለው ይኖሩበት የነበረው የተስፋው ቃል የሚያሸብራቸው ነበረ። እንደ እስራኤል የተመቸ ሀገር የለምና ሄሮድስም ለዙሪያውን መካከለኛውን ምስራቅ በሙሉ ለመቆጣጠር ወደ ሌላውም ዓለም ተሻግሮ ያለውን ነገር ለማየት የግብይትና የንግዱ አውታር ዋነኛዋ መገናኛ ኢየሩሳሌም ስለነበረች በዚህ ምክንያት የወደፊቱ ሁኔታ ይቋረጥብኝ ይሆን እንዲህ የሚልም ስጋት አለው። ገና ተወልዶ የአይሁድ ንጉሥ ወዴት ነው? እነዛኞቹ በፍቅር መጡ። በሀገሪቱ ውስጥ ያለው መሪ ግን አፍቃሪ አልነበረም፣ ፍቅርን የሚፈልግ አልነበረም። መንፈሳዊ ኃይሉም ስጋዊ እንጂ መንፈሳዊ አይደለም። እና በጣም ደነገጠ። ድንጋጤውን ላለማስታወቅ ራሱ መሸመቅ ጀመረ። አያስታውቁም። አንዳንዴ እንደዚህ ነው። አንዳንድ ሰዎች አሁን ጫቱን ለቀው የጸሎት ጊዜ ከገቡበት ጊዜ ጀምሮ ይሄ ጫት ይቅሙ የነበሩ ጓደኞቻቸው እንዴት ነው የጠፋህ ምን ይሉና ጠጋ ብለው እንዴት ነው? እኔ እኮ እሱን ትቻለሁ፣ የድሮ አመሌ ጠፍቷል። ፋራ ሆንክ ማለት ነው ይሉና የተወሰነች ደቂቃ እንኳ አብረው መቆም አይፈልጉም። ለምን? የመንፈስ አንድነት የለም። እግዚአብሔር ጋር ያለው ትልቁ ስጦታ የመንፈስ አንድነት ማሳጣት ነው። ከእግዚአብሔር ጋር ስትሆኑ ከእግዚአብሔር ጋር የመንፈስ አንድነት ይኖራቸዋል። ከአመፃ ጋር ስትሆኑ ደግሞ የመንፈስ አንድነት ይኖራል። ብዙዎቻችን አሁን በጎውንና ክፉን ላለመለየት ውስጣዊ ህይወታችን የማይመቸን መንፈሳዊ ነገር የማይመቸን ከሆነ የመንፈስ አንድነታችን አግባብ ባለው ሁኔታ ላይ የቆመ ስላልሆነ ነው እንጂ በመንፈስ አንድነት ካለ ጨዋታቸው ቅዱሳን ይሆናል፣ ነገራቸው ጻድቃን ይሆናል፣ ሐሳባቸው ቡሩካንና መንፈሳዊ ተጋድሎን ይሆናል። ቋንቋቸውም ንግድና ኪሳራ ሳይሆን ትርፋቸው የነፍሳቸውን ዋጋ የሚመለከት ይሆናል። መንፈሳዊ ብድራት ላይ የሚያተኩሩ ይሆናሉ። ይሄ የመንፈስ አንድነት ሲኖር ነው። መሃል ላይ ደግሞ የተንሳፈፉ አሉ፣ የመንፈስ አንድነት ያጡ። እነሱ ደግሞ ማናቸው? ካህናቶቹ ናቸው። ቶሎ አለና ወደ ሰብአ ሰገል ሄዶ ያለውን መረጃ ከሰበሰበ በኋላ ካህናቶችን ጠራ። በቅርቡ ነበሩ ማለት ነው። ካጠገብ ነበሩ፣ ከሄሮድስ አጠገብ ነበሩ። ከሄሮድስ አጠገብ የነበሩት ካህናት ጥያቄ ቀረበላቸው። ለመሆኑ ይሄ የአይሁድ ንጉሥ የት ነው የሚወለደው ብለው ሲጠይቁ
አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣል ተብሎ በነቢዩ እንዲህ ተጽፏልና በይሁዳ ቤተልሔም ነው የሚወለደው ብለው ነገሩት። ኦርቶዶክሳዊ መሆን መቼ ጀመረ? የኦርቶዶክስ ቤተ ክርስቲያን መቼ መጣች ብዬ ብጠይቅ መልስ አገኘ ይሆን? የመቼ ናት የኦርቶዶክስ ቤተ ክርስቲያን? የመቼ ትሆን አባቶቼ? መቼ እንበል? ምንም ይሁን ምን ሐሳብ ቢሰጥበት ለነገራችን ማማር ጥሩ ይሆናል። ከእያንዳንዱ ተነስተን ምን ማለት እንደምንችል እድል ይሰጠናል። ኦርቶዶክስ መሆን እንደ አንድ ኦርቶዶክሳዊነት መቼ የጀመረ ጉዳይ ነው? መርካቶ አካባቢ እኮ የቁጥር ችግር የለም አይደል? ተክለ ሃይማኖት ቁጥር ችግር አለ ነው በእንትኑ እስቲ በሉ አንድ ቁጥር የመቼ ነው? እሺ እንምጣበት፣ ግድ የለም። የ451 ዓመተ ምህረት ክስተት ይላል አንዱ አተያይ። የ451 ዓመተ ምህረት ክስተት ምን ተከሰተ? ቀጣይነቱን አረጋግጦ የቀጠለው የኦሪየንታል አብያተ ክርስቲያናት ወገንና የኬልቄዶናውያን ወገን። ልብ በሉ። በዚህ ታሪካዊ ክስተት በኬልቄዶን ጉባኤ ምክንያት ብዙ ተናጋሪዎችና ጸሐፊዎች ቤተ ክርስቲያን ተከፈለች እያሉ ሲናገሩ ትሰማላችሁ? ሰምታችኋል? ይነገራል አይደል? የተጻፈበት ነው፣ የሚነገር ነው። ግን እውነት እንደው እስቲ እንጠያይቅ። እውነት ቤተ ክርስቲያን ተከፍላለች? ቤተ ክርስቲያን ተከፍላለች? በደም ልብ እያላችሁ እቺን ጥያቄ ከነመልሷ ተከፍላለች ቤተ ክርስቲያን? እውነትም ጸሐፊዎች እውነትም ተናጋሪዎች ምዕራብና ምስራቅ በሚል ቤተ ክርስቲያን ለሁለት ተከፈለች ብለው ብዙ ጽፈዋል። ቤተ ክርስቲያን ለሁለት ከተከፈለች ቤተ ክርስቲያን በምዕራቡም በምስራቁም በሁሉም የዓለም ክፍል አለች ነው አይደል? ትርጉሙ አለች ነው አይደል? በምን ምክንያትና በምን መሰረተ ሐሳብ የሃይማኖት አስተምሮ ተከፈለች? ክሌ ባህሪ በሚሉና ከሁለት ባህሪ አንድ ባህሪ በተዋህዶ በሚሉት ወገኖች ምክንያት ለሁለት ተከፈለች። ይሄንንም ሰምተናል አይደል? ቤተ ክርስቲያን በሚል ተከፈለች። በጉባኤ ኬልቄዶን የታየውና የተሰማው አዲስ ነገር ክሌ ባህሪ ነው። ምንድነው አዲሱ ካለ ልብ እያላችሁ ነው። አዲስ ነገር ምን መጣ? 451 ላይ ምንድነው እንግዳው ነገር? ልብ በሉ። ከሁለት ባህሪ አንድ ባህሪ በተዋህዶ ነው። ክሌ ባህሪ ነው አዲሱን እንግዳው ነገር የትኛው ነው? ክሌ ባህሪ እንግዳ ነው። ክሌ ባህሪ አዲስ ነው። አዲስ ነገር መጣ። አዲሱ ነገር ቤተ ክርስቲያንን ይከፍላል ሳይሆን እንደ እንግዳነቱ ከቤተ ክርስቲያን ይወጣል ነው ትክክለኛው ቋንቋ። የቤተ ክርስቲያን ያልሆነው የክርስትና ያልሆነው አስተምሮ ከቤተ ክርስቲያን ወጣ። ቤተ ክርስቲያን ሳትከፈል ቤተ ክርስቲያን አንድነቷ እንደተጠበቀ እንደቀጠለ ምን ሆነ? ከሁለት ባህሪ አንድ ባህሪ በተዋህዶ በከመማሩን አበው የቀደሙት አባቶች እንዳስተማሩን ቅዱስ መጽሐፍ እንደመሰከረልን የሚለው ወገን የነበረውን አጽንቶ ቀጠለ። አዲስ እንግዳ ነገር ያመጣው ከቀጣዩ ተለይቶ ወጣ። ለእኛ ማን ተለይቶ ወጣ? ኬልቄዶናውያን ተለይተው ወጡ። ቤተ ክርስቲያንም አልተከፈለች። አንድነቷም ችግር አልገጠመው። ችግር አልገጠመው ስል ፈተናው ከውጭ የሚመጣው ዋናቅጸ ሲኦልኒ የፈተናን አይቀሬነት እየነገረን ይሄይልዋ ግን አይችሏትም። ግን ልክ አሁን እንዳጋጠመው ሳይከፍላት በእንግድነት መጥቶ በእንግድነት ወጥቶ ሄደ ነው። ይሄ ምን ይሰጠናል? ሁለት ቤተ ክርስቲያን የለችም ነው። ስንት ናት? ካልተከፈለች የነበረችው ከቀጠለች አንዲት ናት። እሷ ማናት ነው? ኦርቶዶክሳዊነት መቼ ጀመረን የሚመልሰው
እርሷ ማናት? ቀጣይነት ያልተናወጠ ቅብብሎሽ ካለ ያልተቋረጠ ያልተለዋወጠ ማንነት ካለ ኦርቶዶክሳዊነት ነባሩ ነው። የተቀረው በእንግድነት መጥቶ ተለይቶ የወጣው ነው። ግልጽ ነው አይደል? የአዲስ የመጣው ሐሳብ አዲስ ስንል ሌላ ግርታ እንዳይፈጥር ደግሞ በጉባኤ ኤፌሶን የተወገዘው ሐሳብ ነው። እውነት ውሸት? በጉባኤ ኤፌሶን የተወገዘው ሐሳብ ነው። ጉባኤ ኬልቄዶንን አባቶቻችን ሊቃውንት ምን አሉት? ጉባኤ ማን አሉት? ጉባኤ ከለባት። ለምን ከለባት? ለምን ውሾች? ለምን ወደ ትፋቱ የሚመለስ ውሻ ነው። በኤፌሶን ጉባኤ የተወገዘ ሐሳብን አንስቶ እንደ አዲስ ነገር አምጥቶ ይኸው የሚል ወደ ትፋቱ የሚመለስ እንደ ውሻ ነው። ስለዚህ ጉባኤው የማን ጉባኤ ብንለው ጉባኤ ከለባት ብንለው ይገልጠዋል ነው የአባቶቻችን ሊቃውንት ሐሳብ። ከሁለት ባህሪ አንድ ባህሪ በተዋህዶ እምነት ሐዋርያዊ መሰረቱን ይዞ የቀጠለ እናያለን። ከየት የሚለውን ሐዋርያዊ መሰረት አለው። ወናምን ባህቲ ቅድስት ቤተክርስቲያን ተላይለ ኩሉ ጉባኤ ዘሐዋርያት። ይቺ ቤተክርስቲያን ማለት ሐዋርያዊ መሰረት ያላት፣ ሐዋርያዊ ቀጣይነት ያላት፣ ከሐዋርያዊ ትውፊቷ ያልተለየች፣ ከሐዋርያዊ ስርዓቷ ያልወጣች፣ ከሐዋርያዊ ሕገ ቤተክርስቲያኗ ፈቀቅ ያላለች፣ አሁንም ድረስ የነዚህ ተጠብቀው መቆየት ሐዋርያዊነትን በሁለንተናዊ መልኩ መግለጥ የሚያስችል ማለት ሐዋርያዊነት ይሄ ነው። አንዳንድ ጊዜ ለማለት ብቻ የሚባሉ ስላሉ ማለት ጌታ ሆይ ካንተ የሚያርቀኝን ይሄን በየቀኑ የምሰራውን ነፍሴን እያጎደላት እያጠቆራት ያለውን ይቺን ኃጢአቴን አንሳልኝ እያልኩ እኮ ነው። ከዚህ በላይ ምን ጸሎት አለ? እስኪያቆምልን ድረስ ያቺ 12 ዓመት ሙሉ ደም ሲፈሳት የነበረች እሷ እንኳን ተምራለች። የኛ ኃጢአት ደም መቼ እንደሚቆም አናውቅም። 10 ዓመት እኔ እንጃ፣ ምናልባት 2 ቀን። ግን እግዚአብሔርን በትዕግስት በየቀኑ መጠየቅ ያስፈልጋል። አዎ ይከብዳል። በዚህ ህይወታችን ጠዋት ተነስተን ነጠላ አድርገን ለጸሎት መቆም እኮ በጣም የሚያስይዝ ነገር። ቅዱስ ቄርሎስ ንስሐ እስክገባ ድረስ ጸሎት ላቁም ኃጢአተኛ ስለሆንኩ እንዳትል፣ ወደ እውነተኛዋ ንስሐ የምትመራ ራሷ ጸሎት ናት ይላል። እንዳትሳቅቅ፣ እግዚአብሔር ትላንት የነበርክበትን አስታውሶ ዛሬ ለጸሎት ስትቆም ደስ የማይለው የሚከፋው አምላክ እንዳይመስልህ ይላል። የሚከፋው አምላክ እንዳይመስልህ፣ እሱ ከመነሳትህ እንጂ ከውድቀትህ ምንም የለው። እስኪ እግዚአብሔር በሉ ሁላችሁ፣ ከመነሳታችን እንጂ ከውድቀታችን ምንም የለው፣ ጉዳይ የለውም። ስንት የወደቅክ አይደለም ስንት የተነሳ ነው እግዚአብሔር ጋር ሳያቋርጡ ስለዛ ጉዳይ መጸለይ። አንሳልኝ እግዚአብሔር ሆይ ነፍሴ ላይ የተሰነቀረውን ይሄንን የኃጢአት ጦር ንቀልልኝ፣ ልይህ አንዴ ይሄን የጋረደኝን ክፉ ምግባሬን ከህይወት ያውጣልኝ። እግዚአብሔር አሁን ከምናስበው ምድራዊ ከምንጠይቀው ነገር በላይ እውነት ይሄ ማያስደስተው ይመስላችኋል? ማያስደስተው ይመስላችኋል? ከዚህ መጀመሪያው ጸሎት። ሁለተኛው ሁላችንም የምናውቀው በንስሐና በስጋ ወደሙ መታገል ነው። እንግዲህ ሁላችንም ፈተና የሁላችንም ድክመት ይሄ ነው። አዎ እኮ እንረዳለን። ንስሐ ገብቶ በቀኖና መሃል መውደቅ እኮ በጣም ከባድ እኮ አይደል? ገና ቀኖናችን ሳንጨርስ በዛ ክፉ ልማዳችን ሱሳችን ምክንያት ወድቀን የንስሐ አባታችን ጋር መሄድ ተሳቀን ይቀረን ሰዎች አሉ። ጨርሰን ደግሞ ጥሩ ሆንኩኝ ስንል ስጋ ወደሙ ተቀብለን በመሃል የወደቅን ሰዎች አሉ። የአብዛኞቻችን ፍርሃት ደግሞ በየቀኑ እኛ ምለን ተገዝተን ስላልቻል ነው። በየቀኑ ታግለን ይህንን ክፉ ምግባራችን መተው ስላልቻልን ከንስሐ በኋላ ድጋሚ የምናደርገው ስለሚመስለን፣ ከስጋ ወደሙ በኋላ ደግሞ ድጋሚ ብበድልስ የሚል ፍርሃት ስላለብን አንቀርብም ጭራሽ። ቅዱስ ዮሐንስ አፈወርቅ ያን ጊዜ ሰዎች ሲጠመቁ የማይጠመቁ በጣም ብዙ ክርስቲያኖች ይበዙ ነበርና ምክንያቱን ሄዶ ሲያጣራ ከተጠመቅን በኋላ ኃጢአት ብንሰራስ ብናሳድፈውስ የተቀበልነውን የእግዚአብሔር መንፈስ ይሉታል። ጸሎት ስንጸልይ መጀመሪያ ምናችን ሆይ ነው የምንለው። አባታችን ሆይ። ያልተጠመቀ ሰው የእግዚአብሔርን ልጅነት ያላገኘ ሰው አባት ማለት አይችልም። ታውቃላችሁ አይደል? ይሄን ጸሎት መጸለይ አይችልም ክርስቲያን ያልሆነ ሰው። ግን አባታችን ሆይ ብለን አባታችን ሆይ ማለታችን መጠመቃችንን ያሳያል። መጨረሻ ላይ ሄድና በደላችንን ምን በለን። ስለዚህ ልጅ ከሆንክ በኋላ ምን አለ ማለት ነው? መበደል አለ ማለት ነው። ኃጢአት አለ ማለት ነው። ይሄንን ስለሚያውቅ ነው
ሚስጥረ ንስሐና ሚስጥረ ቁርባን የሚደገም ሚስጥራት የሆኑት እኮ ለዚህ ክርስቶስ ስለሚያውቅ ነው። ኃጢአት እንደምንሰራ በሰውነታችን ደክመን እንደምንበድል ስለሚያውቅ አባት ካልነው በኋላ ይቅር በሉኝ ይቅር በለኝ ደግሞ በሉኝ አለ። ጸሎቱ ላይ ያስተማረን ጸሎት ላይ ደግሞ እሱን አካተተ። ስለዚህ ወዳጆች ይህንን ኃጢአት ከእግዚአብሔር ጋር ካልን በምንም ልናሸንፋችን ንስሐ እየገባን በየጊዜው ቶሎ ቶሎ ስጋው ደሙን እየተቀበልን ካልሆነ በምንም ልናሸንፈው አንችል። በምን በካሜራ የሚቀረጸውም ልክ እንደዚሁ በገድል አባቶቻችን እንደጻፉት እዚህ ጋር ዛሬም ወደ ገጠር ክልል በካሜራ ተቀርጾ ሲሄድ ስንቶቹ ንስሐ ገብተዋል። አሃ እኔም ለካ ማመልከው ጨሌ ይሄ ነው ብለው አውጥተው እየጣሉ ስንቶቹ ንስሐ ገብተዋል። በተግባር በተጨባጭ እናንተ ስብከት እየቀረጻችሁ ትለቃላችሁ አይደለም ወይ? ያ ማለት ሰባኪው ነጠላ ለብሶ ሲሰብክ ሲያስተምር ምን ሲል መቀረጽ ፈልጎ ነው? ከንቱ ውዳሴ ነው አይደለም። እናንተስ ማህበረ ቅዱሳን ጉባኤ ያለ ብላችሁ ሳትጠሩ አዳራሹ ድንገት ይሞላል? ለምሳሌ ዛሬ ሌሊት 6 ሰዓት ላይ መጥቶ አዳራሹ ሊሞላ ይችላል አልኩት። አይሞላም አለኝ። በምንድን ነው? ጉባኤ ያለ ተብሎ ተነግሮ ከዛስ እገሌ የሚባል አስተማሪ አስተምራቸዋለሁ እያለ ነው ተብሎ ነው የሚናገረው ወይስ ጉባኤ ያለ መምህራን እገሌዎች ይመጣሉ ነው የሚባለው አልኩት። አንተ ለምን ቃላቱን ታስተካክለዋለህ? መምህር ግርማ እፈውሳቸዋለሁ ብለዋል ብሎ ማስታወቂያው እንደተነገረ አድርገው ለምን ትናገራለህ? መምህራን ጉባኤ ያለ ብለው ሲጠሩ እኔ ያውቅላቸዋለሁ እናንተ ኃጢአተኞች ናችሁ፣ እኔ ደግሞ ጻድቅ ነኝ፣ ኑና ላስተምራችሁ፣ ከኃጢአት እንድትወጡ ኑ ልምከራችሁ፣ እናንተ ኃጢአተኞች ብለው ጠርተውናል ነው የምትሉት አልኩት። አይደለም። እና ምንድን ነው ጉባኤ ያለ ነው የሚባለው? እኛም ጋር ጉባኤ ያለ ነው የምንለው። ለምን ነገሩን ትጠመዝዘዋለህ? አማርኛውን ለምን ትጠመዝዘዋለህ? ኑ ልፈውሳችሁ፣ ኑ አጋንንታችሁ ላውጣላችሁ ሳይሆን ይሄ የመናፍስት ጉዳይ ላይ ችግር ያለባችሁ ሰዎች ኑ እስቲ እንማማር፣ የአጋንንትን ሴራ እናጋልጠው፣ ከአባቶቻችን እንማር ነው። እንደዛማ ከሆነ ጻድቁ አባታችን አቡነ ተክለ ሃይማኖትን እየተሳደብክን ያለው። እሳቸውን በዘመናቸው ኑ እስቲ ብለዋል። ሁሉም አባቶቻችን በገድል ውስጥ የምናውቃቸው ሐዋርያትም ራሱ ኑ እስቲ ብለዋል። ያ ማለት እኔ ያውቅላቸዋለሁ እኔ ጻድቅ ነኝ እናንተ ኃጢአተኞች ናችሁ ማለት ነው አይደለም ብዬ በደንብ አድርጌ ያስረዳሁት። ሁሉንም ነገር በአጠቃላይ የጠየቀውን ጥያቄ በሙሉ እንዲህ ነው የውለ እናንተ እንዲህ ነው ብዬ ምክንያቱም ከዚህ ስላስረዳኋችሁ የሚያወራውን ነገር በሙሉ የጠየቀኝን በሙሉ መለስኩለት። ከመጽሐፍ ቅዱስ እያመጣሁኝ ከታሪክ እያጣቀስኩኝ ገድሉንም ደግሞ አላምንም ሁሉ ለማለት ሁሉ ሞከረ። አለ እንደዚህ የሚል እያለ በነገራችን ላይ አለ እያልክ ስትጠይቅ አላዋቂነትህንና ማንበብ አለማንበብህን እያሳየህን ያለኸውና በጣም ያሳፍራል አልኩት። እና ልጆቹም በዛ አጋጣሚ ዲያቆን እንኳን መጣ አንተ በመጠየቅህ እኛ ራሳችን ብዙ ተማረን። እኔ ራሴ አሁን ተወዛግቤ ነበር በዚህ ጉዳይ ላይ። ለምንድን ነው የሚቀረጸው? እኔ አሁን መቀረጽ ጠልቼ ነው እዚህ የመጣሁት አለች አንዷ። እንዴት አለችኝ። እንዴት አልኳት። መምህር ግርማ እንትን ላይ ዩቲዩብ ላይ ማነው መምህር ግርማ ጉባኤ ላይ የማልሄደው ሲፈውሱ እየቀረጹ ስለሆነ መቀረጽ ጠልቼ በካሜራ መታየት ጠልቼ ነው አለች። ስለዚህ መተት አድራጊም ነበርሽ አልኳት። አዎ መምህር አለችኝ። አይሽ መተት የተደረገባቸው ሰው ላይ ምንም ተንኮል አድርገው የማያውቁ ሰዎች ሲቀረጹም ባይቀረጹ ምንም አይመስላቸውም። ችግር አለብኝ ህመም አለብኝ ፈውሱኝ ብለው ይመጣሉ። ከዛ ከተቀረጸ በኋላ ደግሞ መምህር ጋር ሄደው እንዲለቀቅ አልፈልግም ብለው ይናገራሉ። አይለቀቅም። መፈወሳቸውን በአደባባይ ይፈወሳሉ ጉባኤ ስለሆነ። ግን እንዲለቀቅ አልፈልግም ካሽ አይለቀቅም። በቃ ምንም ችግር የለውም ካሽ ደግሞ ይለቀቃል። እንደዛ ነው። እና ይሄ መብትሽን የሚጋፋም የለም። ግን አስተማሪ ቪዲዮ እስከሆነ ድረስ ተቀርጾ ዶክሜንት መደረጉ በጣም አሪፍ ነው። ባይቀረጽ ኖሮ እስካሁን ድረስ እኔ ጉባኤ ላይ 7 ጳጳሳት መጥተው ነበረ ብለው መምህር ግርማ ቢናገሩ ማንም አያምናቸውም። ግን አንድ ጊዜ ምን ብለው ተናገሩ? የማይዋሽ አንድ ነገር አለ የያዘውን የማይለቅ ሁልጊዜ ማስረጃ የሚሆን ነገር ሲሉ እኛ ሁላችንም መልአኩ ሚካኤል ማርያም ምናምን እያልን ተናገርን። አይደለም ካሜራ ነው ብለው ተናገሩ መምህር ግርማ። እና ብዙ ችግሮች እኔ ላይ ቢፈጠሩም ግን ዶክሜንት አድርጌ ያስኳቸው ነገሮች ማስረጃ ሆነው ዛሬ ላይ አባቶች እኔን በትክክለኛው መንገድ እያገለገልኩ እንደሆነ ስለሚያውቁ ነው ፈጽሞ መምህር ግርማ ጉባኤ ማቆም አለባቸው ብለው የማይናገሩት። እንደው እንዳቆም ከፈለጉም እንኳን የማያቆኝ አባቶች ናቸው። ጨርሶ የማያቆኝ አባቶች ጉባኤ መተው የማያውቁ የነ ማህበረ ገሌ አባላት ሆነው በእነሱ ደብዳቤና በእነሱ ንግርት ተሞልተው ያሉ አባቶች ካሉ በስተቀር ጉባኤው ላይ መጥቶ አንድ ጊዜ ያየ ሰው ለታመሙት ሰዎች ያዝናል፣ ለሚጮሁት ሰዎች ያዝንላቸዋል። ወይኔ ይሄ ሁሉ ሰው ባጋንንት ተይዟል ነው የሚለው። እንዲያውም ከጠየቀኝ ጥያቄዎች ውስጥ አንዱ እንዴት ሁሉም ይጮሃል ነው ያለኝ። ሁሉም መች ጮኸ አልኩት። እንዴ ጉባኤ ላይ መጣ ሰው ብሎ እኮ ነው ይጮሃልኝ። አዎ እሱማ ከሁሉም ክልል አጋንንት ችግር አለብኝ ብሎ የመጣ ሰው ነው የመጣው።
ተመሳሳይ ሐሳብ ያላቸው ሰዎች ለምሳሌ ሆስፒታል ውስጥ ያሉ ሰዎች ለምን መርፌ ተወጉ ትላለህ? እንዴት ሁሉም ይወጋል? አንዳንዱ መወጋት የለበትም ይባላል አልኩት። የመጣው ሆስፒታል የመጣው ሲኒማ ለማየት ነው አይደለም። ሲኒማ የገባ ሰው እኮ በዊልቸር በአምቡላንስ ምናምን የሚመጣ ሰው በሲኒማ አይገባም። አንድ አይነት ሐሳብ ያላቸው አንድ አይነት ችግርና አንድ አይነት ተግባር ያላቸው ሰዎች አንድ ቦታ ላይ ይሰበሰባሉ። ስለዚህ የመጣ ነው እዛ ቦታ ላይ ያለን ሰዎች እንዲህ አይነት ችግር አለብን ብለን የምናስብ ሰዎች ሲጣራ ሁሉም ይነሳል። ደግሞ ሁሉም አይደለም እዛ ቦታ ላይ በከፊል ሰው መንፈሱ ሲጠራ ብድግ ብሎ ይነሳል። ለምን ትምህርታቸውን በኦዲዮ ሰምተዋል፣ በቪዲዮ አይተዋል። ይሄ ነገር እኛ ቤትም አለ ማየም አባየም እንደዚህ ያመልኩ ነበር ብሎ የሚያስብ ሰው ነው የሚመጣው። እንደዚህ አይነት ሰዎች ነው የሚመጡት ብዬ ስነግረው በጣም የሚገርማችሁ መጨረሻ ላይ እኔ እና እሱ በጣም በፈገግታ የተሸኛኘ ነው በዚህ ቃላት ነው። በዛሬው ቆይታችን እንግዲህ ውድ ቤተሰቦቼ እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን፣ ቪዲዮዎችን፣ ጠቃሚና አስተማሪ መረጃዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ይህ ቪዲዮ መረጃ ከሰጣችሁ ከጠቀማችሁ ለወዳጅ ለጓደኛ ለቤተሰብ ሼር ማድረጋችሁን እንዳትረሱ። ይህንን ስታደርጉ ትምህርቱ ለብዙ ሰዎች እንዲደርስና ብዙ ሰዎች መረጃውን አግኝተው እንዲማሩ እንዲለወጡ እንዲቀየሩ ማድረግ እንችላለንና እግዚአብሔር አምላካችን ከሁላችን ጋር ይሁን።